እስከምታውቀው ድረስ ለዚህ ቤት አባወራው ነኝ እዚህ ቤት ውስጥ ለሚደረጉ ማንኛውም ተግባሮች ደግሞ ተጠያቂው ራሴ ነኝ ይህን ሰው በላ ሰው ደግሞ በቤቴ ውስጥ መሽጌ ማኖር አልችልም ቆይ አንተ ለምንድን ነው ይሄ ልጅ በዚህ ልክ የጠመርከው እኔ ሉሊት ስትመጣ የሱን አይን ያያዩት ነበር እንዴት በፈገግታ ሲቀበላት እንዳየውት አንተ አላየኸው እኔ በጭራሽ ባንቴሮ ይሄን ነገር ያደርጋል ብዬ አላስብም ስለዚህ እኔ የዋሸው እንደሆነ ነው የሚሰማሽ አላውቅም እሱ እዚህ ቤት እግሩ ከረገጠ ጀምሮ ለሱ ምንም ደስ የማይል ስሜት ነው ያለ እሱን ከዚህ ለማባረር ምክንያት ስትፈልግ ነበር እንኳን ደስ አለህ ተሳክቶልሃል እኔ ከመሬት ተነስቼ ሰው ልጠላ አልችልም ይህንን አጸያፊ ነገር ግን የፈጸመው ባንቴሮ እንደሆነ 100% እርግጠኛ ነኝ ስደተኛ ስለነበር ማንንም የሚከላከልለት ሰው ስለሌለ ብቻ ይሄን በማለት በጣም አሳፍረኸኛል ሮዛ እስኪ ይሄንን እውነት የማስተባበል አቅም ካለ በላ እስኪ ንገረኝ እሱን ከሚደርስበት አደጋ ለመከላከል መሞከርሽ የእህትነት ነው ነገር ግን ወንጀሉን መሸፋፈንሽ ግን በፍጹም አስፈላጊ አይደለም እውነት ቆይ በሱ ወንጀል እርግጠኛ ያደረገ ነገር ምንድነው እሱ ምን ሮዛ ከእውነቱ አትሽሽ እቺ ልጅ ህልሟን ራዕይዋን ከቤተሰቦቿ ነጥቆ ህይወቷን ሊያበላሽ ነበር ምናልባት ስለሚገባት ይሆናል ምን ዴቭ ሰማኝ አንተን ሳቀ እርግጠኛ ሳትሆን ካፍ ምንም ነገር አይወጣም አሁን ግን ጥርጣሬህን ለመደበቅ የማታነሳው የማትጥለው ነገር የለም እውነቱን ነው ማወቅ የፈለግሽው አዎ እሱን ነው ማወቅ የምፈልገው ያንቺ ጭፍን እምነትና ባንቴሮ እየተቀለሰለሰ የነገረኝ ተረት በፍጹም እንቅልፍ ሊወስደኝ አልቻለም ከባህሪውና ከስብዕናው ተነስቼ ይህንን ነገር አላደረገም ብዬ አርፌ ያልተቀመጥኩ እና ሰሚኛለሽ የራሴን ኔትወርክ ተጠቅሜ እሱ የተደዋወለባቸውን ስልኮችና እያንዳንዱ መረጃዎች ተከታትዬን የደረስኩበት ያለ ባለቤቱ ፍቃድ እውነተኛና ሐቀኛ ሰው እኮ ቢሆን ኖሮ ያን ሁላ መንገድ ተጎጂ ይሄንን ነገር ባላደረኩ እያንዳንዱ መረጃ ስገጣጥመው ግን ልጆቹን በሱዳን አድርገው ሊያሻግሯቸው እንደነበረ ደረስኩበት ጎንደር በፕሌን በ40 ደቂቃ ሲደርስ መተማ ለመድረስ በአጠቃላይ 4 ሰዓት እንኳን አልፈጀብኝም የምልሽ ከገባሽ ሉሊት መንቀሳቀሷን እንጂ የት እንደገባች እኔ ጠንቋይ ቀልቤ አይደለም የደረስኩበት ያክስትሽን ልጅ አሻራ ተጠቅሜ እንጂ የኔና የጓደኛዬ ውለታ አለብሽ የዚህ ስልክ አንድ መረጃ ቢወጣ ምን ሊፈጠር እንደሚችል አስቢ ይገባሻል አይደል ሰላም እንዴት ናችሁ ውድ የሉሊት ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ በሰላም መጣችሁ ሉሊት እንግዲህ ከስደት አምልጣ ማለት ይቻላል ከሞት አምልጣ ማለት ይቻላል ተመልሳለች ወደ ቤት እንግዲህ ይዟት መጥቷል ዳዊት መከራውን በልቶ በበረሃ ተንከራቶ አሁን ላይ ወደ ቤቱ ይዟት መጥቷል እና እንግዲህ በር ላይ ከባይንቶዌር እና ወይዘሮ ሮዛ ማለት ነው የዴቭ ባለቤት ቆመው እየተከራከሩ ነበር ከዚህ በኋላ ዴቭ አይመጣም ዴቭ በዛው ይሞታል ከዚህ በኋላ አይመጣም እኔና አንቺ ላይፋችንን እንጀምራለን ይሄን ነበር የምፈልገው ያለ እሱ ሲል እሷ ደግሞ ይመጣል ባለ ያለች ይጨቃጨቁ ነበር በር ላይ ቆመው ድንገት ዴቭ በሩን ክፍት አድርጎ ሲገባ ይሄው መጥቻለሁ አልቀረውም በማለት ይሄን ሁሉ ነገር ማን እንዳደረገው ዴቭ ያቅ ስለነበረ ባይንቶዌርን ከቤት መንጥቆ ከነቦርሳው አውጥቶ ይወረውረዋል በዚህ ሰዓት እንግዲህ በዚህ ቅጽበት ሮዛ መጮህ ጀመረች እንዴት አደርጋለህ ፍርደገምድልህ እንዴት አደርጋለህ በማለት መጮህ ትጀምራለች በእርግጥ እሱ እዛ ቤት እንዲኖር በፍጹም አትፈልግም ደሞም እንዳታባረረው እያስፈራራት ይገኛል የበፊት ባለቤቷ እንደሆነ ለባሏ እንደሚናገርና ለቤተሰቦቿም እናም ሉሊት ወደ ቤት ከመጣች በኋላ ሁለቱም ተረብሸዋል ነገር ግን ባይንቶዌርን ከቤት አባሮታል ወንድሟ እንደሆነ ነው የሚያውቀው እናም እንግዲህ ከቤት ካባረረው በኋላ ሴትዋ ምንም እንዳልተፈጠረ ማስመሰል ጀመረች እንዴት እንደዚህ ታደርጊያለሽ እያለች ሉሊትን ልክ እሷ ምንም እጇ እንደሌለበት እሷ ስደት እንድትሄድ የመከረቻትና መንገዱን የነገረቻት እሷ መሆኑን ማንም ሰው እንዳያውቅ ስለፈለገች እያባበለች ትገኛለች ነገር ግን የሚሳካላት አይመስለኝም እንግዲህ በዚህ መሀል እያለ ነበረ እሱን ወደ ቤት እንዲመልሰው ደጋግማ ጠየቀችው ምክንያቱም ደግሞ ያስፈራራት ስለሆነ ነው ያው የቀድሞ ባለቤትሽ እንደነበርኩኝ እነግራለሁ ትዳርሽን እበትናለሁ እያለ ያስፈራራት ስለሆነ እናም እንግዲህ እሷ ግን እውነቱን ለባሏ ብትናገር ጥሩ ነበር ሮዛ ማለት ነው ስለ ቀድሞ ባለቤቷ እውነቱን ብትነግረው ለባሏ
ምናልባት ሊረዳት ይችላል ብዬ አስባለሁ። ያለዛ ግን ብዙ መዘዞችን ይዞባት ይመጣል። ዴቭ ላይ እየከዳችው ነው። ምንም ነገር እንኳ ባታደርግ በዴቭ ላይ ሌላ ነገር እየሰራች ነው ያለችው። ለራሷ ለድራማው እንዲመቻት ብላ ያን ሰውዬ ብትጠቀምበትም እሱ ደግሞ ተጠቅመሽብኝ አውጥተሻጥኝም በማለት በቀል ላይ ነው ያለው። ሚስቱን ይፈልጋታል ሮዛን። መጀመሪያ ግን አግብቷት በነበረ ጊዜ አሰቃያት ነበረ። ሰካራም ሌባ ስለነበር ነው እስር ቤት የገባው። እሷም ደግሞ መሯት ትታው ሌላ እሱን ዴቭን አገባች። ነገር ግን አሁን እያሳደዳት ያለችበት ድረስ በመምጣት አሁንም እያሰቃያት ይገኛል። እሷ ክፉ ናት። በእርግጥ ክፉ ስለሆነች እሱን ጥለውባታን ብዙም አታሳዝነኝም። በጣም የሚወዳት የሚያከብራት ባላላት። ነገር ግን ያን ነገር አልተጠቀመችበትም። ልክ ከዛ የነበረችበትን ረስታ ነው ዛሬ እዚች ህፃን ልጅ ላይ ክፉ የሆነችባት ማለት ነው። ዴቭም እንግዲህ ቤተሰቦቿን የሌሉትን ቤተሰቦች በመርዳትና እሷም ትምህርቷን እንድትማር ሁሉ ነገር እያመቻቸላት ነበረ። እናም ለትምህርት የሚጠቅሟትን ነገሮች ገዛዝታ ስትመለስ ግን በሩን ሮዛ ከፍታለች ስለነበረ ባይተር ምን እንዳደረገ እንግዲህ መጀመሪያ ላይ በጧት ይሄድና በራቸው ላይ ይተኛል። ዴቭም ግን እያየው ዝም ብሎ ትቶት ነበር። የደሱ ግን መኖሪያ አጣስ መስሎ እነሱ በር ላይ ተኝቶ እንዲያዝንለትና ወደ ቤት እንዲመልሰው ፈልጎ ነበር። ዴቭ ግን በጣም ተናዶ ስለነበረ ሊያደርግለት አልቻለም። እናም እንግዲህ ሮዛ ግን በሩን ስትከፍት በር ላይ ተኝቶ ስላገኘችው በሩን ስለከፈተችው ግን በጉልበቱም ቢሆን ወደ ቤቷ ገብቶ እሷንም በግድ ሊስማት ነበረ። እሱ ብቻ አይደለም ውጣልኝ ብለው አስፈራርቷት ከቤት ከወጣ በኋላ ሉሊት ከውጭ ወደ ቤት ስትገባ በር ላይ ይገናኛሉ። እናም እንግዲህ ሉሊትን እንቅ አድርጎ ራሷን ስታ እስክትወርቅ ድረስ አንቆ ይጥላታል። በመጨረሻ ራሷን ስትስት ከቤት ወጥቶ ይሄዳል። ሉሊትም እንግዲህ አቶ ዴቭ ማለት ነው ድንገት ወደ ቤት ይመጣል። ተከትሏት እየመጣ ስለነበረ በር ላይ ወርቃ ያገኛታል። ውሃ ሲደፉባት ትነቃለች። ምን እንደሆነች ተጠየቀች። ከዛ እሷ ግን ባይትዌር ልትል ስትል ሮዛ በማለት ማለት ነው በግልምጫ ነገሩ እንዳትናገር ዝም ታስብላታለች። እሷም በቃ አላውቅም ምን እንደሆንኩ ብላ ነገሩን ትተውላታለች። እናም እንግዲህ በዚህ ሁኔታ እያሉ ነበረ ከቤት ካላስገባሽኝ ጉድሽን አንቺ የኔ የቀድሞ ባለቤት የመሆንሽን እናገራለሁ በማለት ያስፈራራት እያለ እሷ ወደ ዴቭ በመሄድ ወደ ቤት ወንድሟ እንዲመልስላት ጠየቀችው። እሱ ደግሞ ወንጀለኛ ጭበርባሪ ባለጌ ሰው ስለሆነ እዚህ ቤት አይገባም ሲላት እንደዛ ከሆነ ሉሊትም እዚህ ቤት ትውጣ በማለት ጭራሽ ከሉሊት ጋር ስታነጻጽር ነበረ። በመጨረሻ ግን እናቷ ጋር በመሄድ እናቷን አግቶ እዛ ቤት እንድታስገባኝ ካላደረግሽ አንቺንም እሷንም እገላችኋለሁ በማለት ያስፈራራታል። በዚህ ቅጽበት እንግዲህ ዴቭን ወደ ቤት እንዲመልሰው ብትጠይቀውም እሱ ግን አይሆንም ሲላት በመጨረሻ ግብስሮ ተደፍታ ዴቭ ወደ ቤት እንዲመልሰው ባይንቶይርን ትጠይቀዋለች። እሱም ስላሳዘነችው ስለሚወዳት እሺ ይመለስ ይላትና ወደ ቤት እንዲመጣ ነገሮችን እያመቻቸች ትደውልለታለች በማታ። ነገር ግን እሱ አይ ከዚህ በኋላ እኔ ወደ ቤት እንዲያስገባኝ አልፈልግም በማለት ሽጉጥ ከጓደኞቹ ፈላልጎ ዴቭን ሊገለው ተነስቷል። ዴቭ ምንም ያደረገው ነገር የለም። ዴቭ ሮዛ ሴት ናት፣ ሚስት ስለሚፈልግ አገባት። የእሱ ሚስት ትሆን ምኑ ትሆን የሚያውቀው ታሪክ የለም። እሱ ግን ከኋላ ማለት በራሱ ጥፋት ታስሮ ኑሮ መጣ። ሚስቱ ክዳው ከሆነ ሚስቱን መጠየቅ ሲገባው ዴቭ ምንም ያላደረገውን ዴቭን ሊገለው እንግዲህ ሽጉጥ አዘጋጅቶ በማታ ዴቭ ከውጭ አምሽቶ ወደ ቤት በሩ ሊከፍት ሲል ባይተወር ግን ከኋላው በጨለማ ሽጉጥ በማነጻጸር እንግዲህ ወደ እሱ ሊተኩስ እያለ ድራማው ክፍል 10 ያልቃል ማለት ነው። ምናልባት የተኩስበት ይሆን በቀጣይ ክፍል? በጣም ያስፈራል። እውነት ለመናገር ከሆነ ምንም ትክክል አይደለም። ሰውየው በጉልበቱ የሚፈልገውን ነገር ማግኘት ስለለመደ ነው እንጂ የዴቭ ጥፋት እዚህ ጋር ምንም አይታየኝም። ሮዛ ግን ምን ያክል ባለጌ ሴት እንደሆነች ተመልከቱ። ባሏ አንድ ነገር ቢሆን ራሱ ተጠያቂዋ እሷ ናት። ምክንያቱም ጥላቱን ከቤቱ አስገብታ ስትቀልብ ነበረ። ይሄ ጉዷ እስከ መቼም ተደብቆላት አይቀርም። እስከ መቼ እያስፈራራት፣ እስከ መቼ ገንዘብ እየተቀበላት። ነገር ግን ለባሏ ታማኝ ሆና እውነቱን ብትነግረው ባሏ ለምን እዚህ ቀደም ትዳር ኖረሽ ለምን ያገባሽው ሰው ኖረ ብሎ አይጠይቃትም። ያ ያለፈ ታሪክ ነው እንጂ
በሱ ላይ የማገጠችበት በሱ ላይ የባለገችው ነገር የለም። ትዳሯን አክብራ እስከኖረች ድረስ ስላለፈ ታሪኳ ግን እውነቱን ብትነግረው ኑሮ ይህ ሁሉ ችግር አይፈጠርም ነበር። ነገር ግን ሮዛ ይሄን አላደረገችም። ይሄ ነገር ግን ትልቅ ዋጋ ያስከፍላታል። ምክንያቱም እውነቱ መውጣቱ አይቀርም እና የኔ ተወዳጆች በክፍል 11 ደግሞ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወሏን ተጫኑ። ነባሮች ሼር እና ላይክ አድርጉልኝ። ሁላችሁንም እወዳችኋለሁ። ባይ ባይ።